በጣም ታዋቂ ሆኗል። እኔ በጣም የእናንተ እናት የኢትዮጵያ እናት ልታወቅ እንጂ ትክክል። አይዞርም እየሰለጠና ሄድንና እየሰለጠነ ነው። ቴዲ አፍሮን ያውቁታል? ያው በቴሌቪዥን ያውቀዋል። በቴሌቪዥን ያውቁታል? አዎ። ምን አይነት ዘፈን ያውቃሉ ቴዲ? ኧረ እኔ እንደው ምን አውቄ ዘፈኑንም አውቀው ታሪክ የለኝም። ያሁኑን ሰምተዋል? አዎ ሰምቼዋለሁ። ያው ስለ አንድነት ነው፣ ስለ ኢትዮጵያ ነው። እንግዲህ እንደዝሞ እኔ መረባ ስልም እሱንም አየው። ፍሬ ነገሩ ግን አልገባኝም። አረ ፍሬ ነገሩስ እንደው ለሁሉም ሰው አይገባም። አዎ የቴዲ ነገር አልገባኝምና በቃ ሰው መቼም ይሄ ይሆናል ብዬ ሳይሆን ሰላም ክርስቲያን እንትና የሚባል ነገር አያስፈልግም። ኢትዮጵያዊነት አንድነት ነው ዋናው። በቃ አላማችን እሱ ነው። አላማችን እሱ ነው። እናም የወጣ ነው ስንቸገር ስንጠበብ በጦርነት ያው ሁልጊዜም ጦርነት ስለሆነብን ትክክል ሀገራችንን ሰላም እንዲሆን ብለን ያው ወጣን። መረባ ማለት ምን ማለት ነው? መረባ ብሎ ማለትማ ምን አለ መሰለህ፣ መረባ ብሎ ማለት በላይ ያበርዳል። ረህመት ጌታችን ረህመት ነው። አሁን ምን አለ መሰለህ፣ ጦርነት ሲመጣ አንበጣ በሰማይ ላይ እዝር ሲበላ፣ ደይሪ ሲመጣ እንደገና ወረርሽኝ አለ በሽታ ሲመጣ በቃ ቆት እያዝን እንወጣለን። ቆት ያለ ቆቲያችንን ይዘን እንወጣለን። መረባ ይባላል። በላው ይብረድ ጌታ የታመመ የሚሻር ስንል በበሽታ ይሽራል። ጦርነትም ሲበርድ ነበር። ስለዚህ ዝናብ ደግሞ ሲቀርብን ድርቅ ሲሆን ያ ረብ ጌታዬ ብለን መረባ እንላለን። ቆቲ እርጥብ ነው። ቆቲው የሴቶች ዱዓ አላህ ዘንድ ይሰማል ይባላል። የሴቶች ዱዓ ረህመት ይወርዳል፣ ዝናብ ይጥላል፣ ጦርነት ይጠፋል። በዚህ ነው። ስለዚህ መረባ ጸሎት ነው። እንደገና ሰው ይሞታል፣ ያው ይጋደላል። ቆቲያችንን ይዘን ቄስ ቃልቻ በፊታችን ይሆናል። እኛ በስተበኋላ ሆነን ቆቲ ይዘን መረባ እንላለን። ለማስታረቅ እርቅ ይወርዳል። ስለዚህ መረባ የሰላም ምልክት ነው። በቃ ሰላም እንጣልን ነው። ሌላ ነገር የለውም። አዎ ይሄ ነው። ደግሞ አንድ ሴት ደግሞ 9 ወሯ ሊገባ 8 ወር ሲደርሳት ገንፎ ታገነፋና በተልባ አያ ፋጡማ ቆሪ ትላለች። ያ ረቢ ነቢ አልሐምዱሊላህ ሐምድ ረቢና አለሚን ብለን እንበላለን። የመጋጃ ምጥ የተልባ ዳጥ እንላለን። እግሯ ስር ይወድቃል። ምጥ አይጠብቅም ማለት ነው። በእርግዝና ሰዓት ዱበርቲ ብሎ ማለት ለሁሉ የበጀል እንትኑ የመረባ ሁሉ እንትኑ ዱበርቲ ነው የሚባለው። ስሙ ጠቅላላ ዱበርቲ ነው የሚባለው። መረባ ዱበርቲ እስላም አማራ አይልም። ይሄው ክርስቲያን አይልም። ሁሉም ቆቲ ይዞ ነው የሚወጣው። መረባ ይባላል። ያው ጀባታው ዝም ብሎ ከቀይ ላይ እንወጣለን። ህዛፍ ላይ ጀባታው ይመጣል። ወጣቱ ሁሉ ይግባ እንላለን። አገር ሰላም ይሁን፣ መንግስታችን ይለምልም፣ መንገድ በዘንግ ይሁን፣ ገበያው ጥጋብ ይሁን እንላለን። ትክክል። ፍቅር ይንጣ ሙሐባ ይንጣ እንላለን። በዚህ ሰዓት ወጥቼ እርግጥ ይሄ ሳይሆን መቼም አማራ እስላም ኦሮሞ አትበሉ፣ አትገነጣጡ፣ አያስፈልግም። መገነጣጣት ሰላም ይሁን፣ ኢትዮጵያ ሰላም ነው የምንፈልገው ብዬ በዚህ ያው ቀረጡ ይመጥተው። አሁን በነገራችን ላይ ደስ የሚል ነገር ነው። ምንም ልዩነት ሁሉ መጥፎ የኔ ይበልጣል የከሌ ይበልጣል ነው። ይሄ ነው ሆሳኔ። ሁሉም የኢትዮጵያ ልጃችን ነው። ትክክል። ወጣት ሰላም ቢሆንልን እንወዳለን። አሁንም ሰላም ቢፈጠር እንወዳለን። አሁን ደግሞ እኛ ሰላም ነው የምንፈልገው። አሁንም ልጆቻችንን ሰላም፣ ወጣቱ ሰላም፣ ፍቅር በጠረጴዛ ዙሪያ መንግስት ጋር ሰው ተስማምቶ ሰላም ቢኖርልና ሰላም። ልጆቻችንን እያለቁ ነው፣ እየሞቱ ነው፣ እየተቀነዘፉ ነው። በዚህም ሰላም አለ እንዴ? አሁን የለም። አሁን እኛ ሰላም ነው የምንፈልገው እና እንግዲህ ይሄን ነው። አምሻውን የፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌደራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከተደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳችሁ
የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። ህይወት በቃ ልክ እንደዚህ ነው ማለት ነው። ቀን ጤነኛ ነበርኩኝ ሳስተምር ነው ያልኩት። ማታ ላይ ምናልባት ሃርት አታክ ሪስክ ሊገጥም ይችላል ቁጭ በል ሲለኝ ምኑን ለያዘው ምኑን ለጨብጠው። እንደምታውቁት ነው አዲስ አበባ ላይ 3 ልጆች አሉ። ሜሊ አለች፣ ካምፓኒው አለ፣ ይሄ ሁሉ ሰራተኛ አለ። ምኑን ከምኑ አረጋዋለሁ? በቃ በሁለት ሐሳብ ተዋጥኩኝ። ማለት የሆነ መጥፎ ነገር ቢፈጠር ብዬ የሚያዘጋጃት ነገር ለሜላት ማውራት አለብኝ። ካምፓኒውን እንደዚህ አርጊ እንትኑን እንደዚህ አርጊ ማለት ፈለግኩኝ። ግን ደግሞ እንደዛ ብላት ያው በቃ ኦሬዲ እሷ ትሸበራለች ማለት ነው። ምን ሊሆን ነው? ምን አስበው ነው? ስለዚህ እንዳልነግራት ትደነግጣለች። ዝም እንዳልል ኃላፊነት አለብኝ እኔ እዚህ ጋር የሃርት አታክ ሪስክ አለብህ ብሎኛል። ለመጽደቅ የገጠሩ ፕሮጀክት አለ፣ የከተማው አለ። በቃ ከዛ ከእግዚአብሔር ጋር ማውራት ጀመርኩ። በቃ ለእግዚአብሔር አደራ መስጠት ጀመርኩኝ። ካምፓኒውንም የገጠሩንም ፕሮጀክት ልጆቼንም ለቅዱሳን እየከፋፈልኩ ቅዱስ ሚካኤል አንተ የኛዝ፣ ቅዱስ ገብርኤል አንተ የኛዝ፣ ተክለ ሃይማኖት አንተ የኛዝልኝ። በቃ ምንም ነገር ቢፈጠር ከኔ በላይ እናንተ ናችሁ። ለቤተሰቦቼም ለወደፊት እቅዴም ለነዛ እናቶችም ገጠር ላሉት እናቶችም የምታስፈልጉኝ እናንተ ናችሁ። እኔ ባልኖር ቢያንስ በነሽዋን ግዛው በልጆቼ እንዲቀጥል አድርጉልኝ ይሄን የጀመርኩትን ድሪም። ሜላትንም እግዚአብሔር እንዲያበረታት ያው አይመጣም እንትተሽ ይመጣል ባያሽ ስለሚባል በዛም በዚህም አይ ዋስ ቲንኪንግ ማለት ነውና ይሄን እያሰብኩኝ ወደ ሆስፒታል ሄድኩኝ። መቼም ሰው በቃ ብዙ ነገር ነው የሚያስበው። እኔ እንግዲህ ሌላ ምን አስብ ባጭር ጊዜ ሁሉ ነገር ያረክልኝ ቶሎ ልትወስደኝ ስለሆነ ነው እንዴ ያልኩኝ። ያው የሆነ ሰዓት ላይ ባጭር ጊዜ ነው የኔ ነገር። ያው እንደምታውቁት እድሜ ገና ግማሽ ተብሎ በሚታሰብ አሁን አንድ ሰው 70 ዓመት ቢኖር እኔ 36 ዓመቴ ነው። ግማሽ እድሜ ብለን ብንይዘው ግን እግዚአብሔር ሁሉንም ነገር ሰጥቶኛል በዚህ እድሜ ብዬ ነው የማስበው። የጠየቅኩትንና ያልጠየቅኩትን በሙሉ በቃ ለቅዱሳን አደራ የሰጠው ቤተሰቤን ቅርብ ሆስፒታል ነው አቅራቢያችን ያለው ሆስፒታል። ከመኪና ስንወርድ ጀምናይ ምን ብሎኛል፣ ሃርት አታክ ከሆነ መኪና ውስጥ ራሱ ስትቀመጥ አቀማመጥክ እንደዚህ ይሁን ምናምን ብሎ ዲቴል ነው የነገረኝ። ስለዚህ ከመኪናው አውርጂኝ ካልኳት ሜላት ትደነግጣለች። አሁን ነያዥኝ ካልኳት ስለዚህ እንደምን መኪናውን እየተደገፍኩ ራሴ ወርጄ ዞርኩና ጠበኳት እስክትወርድ ድረስ። እሷ ነች የምትነዳው። ወርዳ ስትመጣ እንደዚህ እንደ ሙሽራ ወጥቶ ገብቼ ይዤ ገባው ማለት ነው። ከዛ እንደገባው ዶክተሯ አልጋ ሲያዘችኝ እዛው ኢመርጀንሲ ውስጥ ካርዲዮ ነው ምን ኢሲጂ ነው ምናምን የሚባለው ኢሲጂ ነው የሚባለው እዚች ላይ ለጣጠፉና ቼክ አደረጉ። ከዛ ኖርማል ነው ግን ቆይ እስቲ ደም እንውሰድ አሉ። ደም ወሰዱ፣ አዩ። እንደገና ድጋሚ መጡ። አሁንም ድጋሚ ቼክ ይደረግ። ኦኬ 10 ደቂቃ በኋላ እንደገና ቼክ ኢሲጂ። ከዛ ሞኒተር ላይ አርጉት ምናምን ተባለ። እጄ ላይ የሆነች ነገር ተሰካች ምናምን ጠቅጠቅ አድርገው ማሽን ቲት ፊልም ላይ የማየው ማለት ነው። በስመ አብ ለጀምና ያው ሆስፒታል ገብቻለሁ። አንድ ጊዜ ኢሲጂ ተነስቻለሁ ስለው እግዚአብሔር ይመስገን አለ። ጀምና ራሱ ያ ፔኑ እንዴት ነው ይለኛል። አለ ማስታገሻ ስጡኝ በላቸው አለኝ። በሉ ማስታገሻ ስጡኝ አልኳቸው። በመርፌ ሰጡኝ ማስታገሻ ልውሰድ ስለው ቤት ሆኜ ምን እንዳለኝ ታውቃላችሁ? የገረመኝ ነገር እንዳትወስድ አለኝ። ኢቡፕሮፊን ይሄ አድቪል ምናምን የሚባሉትን እንዳትወስድ ያብሰዋል እንጂ እንትን አይለውም። ምናልባት ግድ ከሆነ በፓራሲታሞል ውሰድ። በቃ ከእንትኑ ጋር ጥሩ አድቫይስ ሰጠኝ ማለት ነው። ፕሪፔር አደረገኝ። ከዛ ልተኛ በየት በኩል ልተኛ አልኩት። በዚህ በሚያምኝ በኩል ልተኛ ወይስ በቀኝ ስለው መተንፈስ የበለጠ እንዳያጥር በቀኝ በኩል ተኛ አለኝ። ስተኛ ደግሞ ለጥ ብለህ ሳይሆን አልጋውን ቀና አድርጉልኝ ብለህ ትንሽ ቀና ብለህ ተኛ አለኝ። እሺ ብዬ በቀኝ በኩል ቀና አድርገውልኝ ተኛው። ከዛ እንቅልፍ ወሰደኝ። ከ4 ሰዓት በኋላ ነቃው። ከሌሊቱ 10 ሰዓት ምናምን ማለት ነው። ስንሄድ ኦልሞስት 5 ሰዓት ነበር። ከዛ 10 ሰዓት ስነቃ ድጋሚ መረመሩኝ። አሁንም ሰላም ተኛ አሉኝ።